ዛሬ ማቀርብላችሁ በ2022 የተለቀቀውን ዶክተር ስትሬንጅ ኢን ዘ መልቲቨርስ ኦፍ ማድነስ የሚል ፊልም ነው። ፊልሙን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ። ፊልሙ ሲጀምር የዶክተር ስትሬንጅ ቫሪያንት የሆነውን ዲፌንደር ስትሬንጅን እና አሜሪካ ቻቬዝ የምትባል ወጣት እናያለን። ቫሪያንት የሚባሉት በሌሎች አጽናፈ ዓለማት የሚኖሩ ተመሳሳይ ማንነት ያላቸው ሰዎች ናቸው። አሁን ሁለቱም ጋፕ ጀንክሽን በተባለው በአጽናፈ ዓለማቱ መካከል በሚገኝ ቦታ ላይ ከሪበን ፍጥረት ለማምለጥ ሲሞክሩ ይታያል። እናም አሻንቲ የተባለውን ጥንታዊ የአስማትና የእውቀት መጽሐፍ ለማግኘት ይጥራሉ። መጽሐፉም የነካውን ማንኛውንም ነገር ወይም ማንኛውንም ሰው የሚያበላሽ እንደሆነ ይታሰባል። መጽሐፉን በመጠቀምም ፓወሯን ለመውሰድ የሚያሳድዳትን ፍጡር ለመግደል አቅደዋል። አሜሪካ ግን ፓወሯን እንዴት መቆጣጠር እንዳለባት አታውቅም። ፓወሯ የሚነሳውን በጣም ስትፈራ ብቻ ሲሆን ያለዚህ ፓወር በሕይወት መቆየት አትችልም። መጽሐፉ ላይ ከመድረሳቸው በፊትም ፍጡሩ ቀድሞ መንገዳቸውን ይዘጋባቸዋል። ስትሬንጅን ፍጡሩን ሊይዘው አልቻለም። ከዚያም ሌላ አማራጭ እንደሌላቸው በማመንና እሱ እንዴት ሊቆጣጠረው እንደሚችል ስለሚያውቅ የአሜሪካን ፓወር ወደ ራሱ መውሰድ ይጀምራል። የምናውቀው ዋናው ዶክተር ስትሬንጅም በስፓይደርማን ኖ ዌይ ሆም ፊልም ላይ ተመሳሳይ አስማቶችን ሲሰራ አይተነው ነበር። ሆኖም ፍጡሩ ከኋላው ይወጋዋል። አሜሪካም አጋጣሚውን ተጠቅማ መጽሐፉን ለማግኘት ብትሞክርም አውሬው በድንገት ይይዛታል። እናም ከፍርሃቷ የተነሳ ወደ ሌላ ዩኒቨርስ የሚወስድ ፖርታል ትፈጥራለች። ከዚያም እየሞተ የነበረው ዲፌንደር ስትሬንጅ ረድቷት ወደ ፖርታሉ ውስጥ ትወድቃለች። በመቀጠል ትክክለኛው ዶክተር ስትሬንጅ ከእንቅልፉ ሲነቃ ይታያል። እናም ያ ሁሉ በህልሙ እንደነበር ያስባል። ከእንቅልፉ ከነቃ በኋላ የክሪስቲን ሰርግ ላይ ለመሄድ ይዘጋጃል። እዚያ እንደደረሰም ከቀድሞ የሥራ ባልደረባው ከዶክተር ኒኮዲመስ ዌስት ጋር ይገናኛል። ኒኮዲመስም ልክ እንደ ዶክተር ስትሬንጅ ላለፉት 5 ዓመታት በታኖስ ምክንያት ጠፍቶ እንደነበር ይገልጽለታል። እናም እሱ ባልነበረበት ጊዜ ወንድሙ ከዚህ ዓለም በሞት ተለይቷል። ከዚያም ኒኮዲመስ ዶክተር ስትሬንጅን ታኖስን ለማሸነፍ ሌላ መንገድ እንዳልነበር ይጠይቀዋል። ስትሬንጅም የነበራቸውን ብቸኛ አማራጭ እንደተጠቀሙ ይነግረዋል። ከዚያም የሰርግ ሥነ ሥርዓቱ ይጀመራል። ዶክተር ስትሬንጅ ግን ያዘነ ይመስላል። በመጨረሻም ወደ ክሪስቲና ቀርቦ ግንኙነታቸው በጥሩ ሁኔታ ባለመቋጨቱ እንዳዘነ ይነግራታል። እሷም ምንም እንኳን በጀግንነቱ ብታከብረውም ሁሌም ዓለምን ለማዳን ስለመሄድና ሥራውን ልትወድለት ስላልቻለች አብረው መቀጠል የማይችሉ እንደነበሩ ትነግረዋለች። እናም በአሁኑ ሕይወቷ ደስተኛ መሆኗን ስትነግረው እሱም መልሶ ደስተኛ እንደሆነ ይነግራታል። ክሪስቲን ከሄደች በኋላም ስትሬንጅ ከርቀት የግጭት ድምፅ ይሰማል። በበረንዳው በኩልም መንገዱ ላይ ትልቅ ሁከት ይመለከታል። ከዚያም የተፈጠረውን ለማወቅ የሱፐር ሂሮ ልብሱን ለብሶ ይሄዳል። እናም ወደ ቦታው ደርሶ ሲመለከት በአይን የማይታይ ፍጡር መኪናዎቹን እየሰባበረ አንዲት ወጣት ልጅን ሲያሳደድ ይመለከታል። ፍጡሩ ጋርጋንቶስ የተባለ በጣም ግዙፍ ጭራቅ መሆኑን ይረዳል። ከዚያም የልብሱን ካባ አውልቆ በመጠቀም የልጅቷን ሕይወት ያድንላታል። እንዳያትም በፍጥነት በሕልሙ ያያት ልጅ እንደሆነች ይረዳል። ምን እየተፈጠረ እንደሆነ ለመረዳት ከመሞከሩ በፊት ግን ጋርጋንቶስን ማስወገድ ይኖርበታል። እናም ታላቁ አስማተኛ ወንግ ከመጣ በኋላ አውሬውን ለማስወገድ ይረዳዋል። ከዚያም ስትሬንጅ የመንገድ መብራት በመጠቀም የአውሬውን አይን ወቅቶ ይገድለዋል። ከዚያም አሜሪካን ለምን በሕልሙ እንዳያት ይጠይቃታል። እሷም ሕልም ሳይሆን በሌላ አጽናፈ ዓለም እንደነበር ትነግረዋለች። በአቅራቢያው የሚገኝ ፒዛ ቤትም ውይይታቸውን ይቀጥላሉ። እሱም በቅርቡ በስፓይደርማን ኖ ዌይ ሆም ላይ ስለገጠመው የአጽናፈ ዓለማቱ ስፓይደርማኖች ይነግራታል። በሚገርም ሁኔታም አሜሪካ እስካሁን የስፓይደርማን ቫሪያንት አይታ አታውቅም። ስለ ስፓይደርማን ካነሳና አይቀር ስትሬንጅ በፊልሙ ላይ ስለነበረው ስለ ሚስጥራዊ ማንነቱ የሚያስታውስ አይመስልም። በፊልሙ መጨረሻ ራሱን ከአስማቱ ነፃ አርጓል ብላችሁ የምታስቡ ካላችሁ ነገሩ እንደዛ አይደለም። በመቀጠል አሜሪካ ለአጋንንት የሚሰራ ነው ስላለችው ሄችማን ስለተባለው ፍጡር ትናገራለች። ፍጡሩን ፓወሯን ለመውሰድ ሲል በተደጋጋሚ እንዳጠቃት ታስረዳዋለች። ስትሬንጅም ይህን እያለች ያለችውን አጋንንት እንዴት እንደምታሸንፍ ምታውቅ ከሆነ ይጠይቃታል። እሷም ስለ አሻንቲ መጽሐፉ ትነግረውና መጽሐፉ ለአስማተኞች ጠላታቸውን ለማሸነፍ የሚያስፈልጋቸውን ሁሉ መስጠት እንደሚችል ታስረዳዋለች። ወንግም በእርግጥ መጽሐፉ ቢኖርም እሱን ማግኘት የማይቻል እንደሆነ ይነግራታል። አሜሪካ ግን እሷና ዲፌንደር ስትሬንጅ መጽሐፉን ደርሰውበት እንደነበር ትናገራለች። ማረጋገጫ እንዲሆናቸውም ወደ ዲፌንደር ስትሬንጅ አስክሬን ትወስዳቸዋለች። የቫሪያንቱን አስክሬን ካስወገዱ በኋላም ዋናው ዶክተር ስትሬንጅ ህልሙን ያስታውሳል። ከዚያም ዲፌንደር ስትሬንጅን የገደለው ፍጡርና እንዲሁም ቀደም ሲል የገደሉት ግዙፍ ፍጡር ሁለቱም በላያቸው ላይ ምልክት እንደነበረ ይገነዘባሉ። ከዚያም ትዕይንቱ ይቀየርና ዋንዳ ማክሲሞቭ ከልጆቿ ጋር ጣፋጭ ስትሰራ ይታያል። ይህ ሁሉ ግን በህልሟ ነበር። ዋንዳን ለመጨረሻ ጊዜ በዋንዳ ቪዥን ላይ ባየናት ወቅት
በታኖስ የተገደለውን የቪዥንን ሞት ለመቀበልና እንዲሁም ሕይወቷን መመለስ አቅቷት ነበር። ይህም ፓወሯን መቆጣጠር እንዲሳናት ያረጋታል። ከዚያም በዌስትቪው ከተማ ውስጥ ከቪዥን ጋር ለመሆን ምናባዊ ዓለም እንድትፈጠር አድርጓታል። በተጨማሪም ቢሊና ቶሚ የተባሉ የምናባዊ ዓለም ልጆቿን ወልዳ ነበር። በመጨረሻ ግን ንጹህ ዜጎችን እንዳሰረች ስትገነዘብ በህልም ዓለሟ ተስፋ ቆርጣ ትተወዋለች። ከህልሟ ከነቃች በኋላ ብዙም ሳትቆይ ዶክተር ስትሬንጅ መጥቶ ያገኛታል። እሱም ስለ ዌስትቪው ለመነጋገር የመጣ ይመስላታል። እሱም ነገሮችን በትክክል እንደቋጨች በፍጹም እንደማይጠራጠር ይነግራታል። ከዚያም በአጽናፈ ዓለማት ውስጥ እንደፈለገች የምትንቀሳቀስ ልጅ እንዳገኘ ያሳውቃታል። እናም ጭራቆች እየተከታተሏት እንደሆነ በመግለጽ ስለ አጽናፈ ዓለማቱ የምታውቀው ነገር ካለ ይጠይቃታል። ዋንዳም ይህን ስትሰማ አሜሪካን ለመጠበቅ እንደምትችል በመግለጽ አሜሪካን ወደ እሷ እንዲያመጧት ትነግረዋለች። ሆኖም ስሟን ሳይነግራት አሜሪካ ብላ ስለጠራቻት ስትሬንጅ ላይ ጥርጣሬ ይፈጠርበታል። ከዚያም ዋንዳ የአሜሪካን ፓወር ወስዳ ከልጆቿ ጋር በሌላ አጽናፈ ዓለም ለመኖር ስትል ጥቁር ጥንቆላዎችን ተጠቅማ አሜሪካን እንዲያመጡላት ፍጥረታቱን የላከችው እሷ መሆኗን ትነግረዋለች። እናም አሜሪካን በሰላማዊ መንገድ ፀሐይ ሳትጠልቅ አሳልፎ እንዲሰጣት፣ አለበለዚያ ግን የስካርሌት ጠንቋይ የሆነችው ዋንዳ ወደ ካምራታጅ እንደምትመጣ በመንገድ ታስጠነቅቀዋለች። ስለዚህ ካምራታጅ ለዋንዳ መምጣትና ጥቃቶቿን ለመከላከል ዝግጅታቸውን ማጠናከር ይጀምራሉ። እናም ዋንዳ ስትመጣ ስትሬንጅ እሷን ለማዋራትና ለማግባባት ይሞክራል። ነገር ግን በሰላም አሜሪካን የሚሰጣት ከሆነ በምትኩ ወደ ሌላ ዓለም ልካው ከክሪስቲን ጋር አብሮ ሊሆን የሚችልበት እድል ትሰጠዋለች። እሱም ያቀረበችለትን ስምምነት ውድቅ ያደርጋል። ከዚያም ወደ አንዱ የአስማተኛ ጭንቅላት በመግባት ፈርቶ ለመሸሽ እንዲሞክር በማድረግ ጥቃቷን ትጀምራለች። በመቀጠል በተዳከመው መከላከያ በመግባት ሌሎችንም አስማተኞች ትገላቸዋለች። ከዚያም የተረፉትን አስማተኞች ተከትላ በመሄድ ወደ ቤተ መቅደሳቸው ትገባለች። ተከትላቸው እንደገባችም ስትሬንጅ የመስታወት ወጥመድ ውስጥ ያስገባታል። እሷም ለማምለጥ ነጸብራቁን መጠቀም እንደምትችል በመገንዘብ ነጸብራቁን ተጠቅማ ወደ እውነተኛው ዓለም ትመለሳለች። ከዚያም ስትሬንጅንና ወንግን በማጥቃት የአሜሪካን ፓወር መውሰድ ትጀምራለች። በጣም የፈራችው አሜሪካም ፍርሃቷ እንደገና ፖርታል እንድትከፍት ያረጋታል። ስትሬንጅም አሜሪካን ይዞ ወደ ፖርታሉ አብሯት በመግባት ሕይወቷን ይታደግላታል። እናም ሌሎች ብዙ ዓለማትን አልፈው በሌላኛው ዓለም ኒውዮርክ ውስጥ ይወድቃሉ። እናም አሜሪካ ፍርሃት ሳያድርባት ወደ ነበሩበት ዓለም ለመመለስ የሚያስችል ፖርታል መፍጠር ስለማትችል በዚህኛው ዓለም ያለችውን ሌላኛውን አሜሪካ እንዲያገኙ ዶክተር ስትሬንጅ ሐሳብ ያቀርብላታል። እሷም ከራሷ ውጪ በየትኛውም ዓለም የእሷ ቫሪያንት እንደሌለ ትገልጽለታለች። በምትኩም የዚህን ዓለም ዶክተር ስትሬንጅ ለማግኘት አንድ ሐሳብ ታቀርብለታለች። ከዚያም እሱን ለመፈለግ ወደ ሳንክተም ሳንክቶረሙ ይሄዳሉ። በመሃልም አሜሪካ ፒዛ መብላት ትፈልግና ነፃ መስሏት ይዛ ልትሄድ ስትል የፒዛ ሻጩ ሰውዬ ያስቆማቸዋል። ፒዛ ሻጩ ስትሬንጅን ሰናፍጭ እንደሚያደርግበት ያስፈራራዋል። ስትሬንጅም ለ3 ሳምንት ራሱን እንዲደበድብ የሚያደርግ አንድ አስማት አድርጎበት ይሄዳሉ። እንዲሁም ደግሞ ወደ ሳንክተሙ በመሄድ ላይ ሳሉ ሚሞሪ ሌን የተባለ የድሮ ትውስታዎችን የሚያሳይ ቦታ ያገኛሉ። ከዚያም ስትሬንጅ ከክሪስቲን ጋር ራት ሲበሉ ያለውን ጊዜ ያስታውሳል። እናም ከ2016 የመጀመሪያ ፊልም ጀምሮ የሚያደርገውን ሰዓት በስጦታ መልክ ስትሰጠው ያስታውሳል። በመቀጠል አሜሪካ የራሷን ትውስታ ማየት ትጀምራለች። በወቅቱ ንብ ስለነደፋት ሳታስበው ፖርታል ትከፍትና እናቷን ወደ ሌላ ዓለም ልካት ነበር። እሷም አሁን ላይ እንደሞቱ ታስባለች። ስትሬንጅ በበኩሉ እንደሷ ከሆኑ እንዴት መኖር እንዳለባቸው ስለሚያውቁ ተስፋ እንዳትቆርጥ ይነግራታል። በመጨረሻም ወደ ሳንክተሙ ይደርሳሉ። የኛው ስትሬንጅ ግን ምድር ላይ ከታኖስ ጋር በተደረገው ጦርነት ራሱን መስዋዕት አድርጎ መሞቱን ይረዳሉ። በምትኩም ከአዲሱ የሳንክተም ኃላፊ ከሞርዶ ጋር ይገናኛሉ። ይህ ሰው በ2016 ስትሬንጅ የተፈጥሮን ሕግ ጥሶ ምድር በጨለማው ዓለም እንዳትያዝ ለማዳን ካስተምሮቶቻቸው ጋር ከተቃረነ በኋላ በዋናው የማርቨል ዩኒቨርስ ውስጥ ለስትሬንጅ ከባድ ጥላቻ ያለው ሰው ነው። እናም ሕይወቱን ሙሉ ዶክተር ስትሬንጅን ለመግደል ሲሞክር አሳልፏል። ሆኖም የዚህኛው ዓለም ሞርዶ ስትሬንጅን በታላቅ ደስታ አቅፎ ሰላምታ ይሰጠዋል። ወደ ሳንክተሙ ከመግባታቸው በፊትም የእሱ ዶክተር ስትሬንጅ ሁሌም ይህ ቀን እንደሚመጣ ያስብ እንደነበር ይነግረዋል። ወደ ውስጥ ከገቡ በኋላም ስትሬንጅ ዋንዳ የአሜሪካን ፓወር ለመውሰድ ስትል በጥቁር አስማት ብዙ ጭራቆችን በመሰብሰቧ ያደረበትን ስጋት ያስረዳዋል። ሞርዶ ግን ዳርክሆልዱ ማለትም ጥቁር አስማቱ ጭራቆችን ከመጥራትና ከመሰብሰብ የበለጠ የከፋ ነገሮችን እንደሚያስከትል ይነግረዋል። በተጨማሪም ዋንዳ በጊዜያዊነት በተለያዩ ዩኒቨርስ ውስጥ ያሉትን የራሷን ቫሪያንቶች ድሪም ዎኪንግ በሚባለው መንገድ በንቃተ ህሊናዋ መቆጣጠር እንደሚያስችላት ያስረዳዋል። ከዚያም ሞርዶ የሰጣቸው ሻይ አቅመ ቢስ የሚያደርግ መድኃኒት እንደያዘ ይገልጽላቸዋል። ምክንያቱም ደግሞ ሞርዶ እሱ ላለበት ዓለም
ከዋንዳ ይልቅ አስጊዎቹ እነሱ እንደሆኑ ስለሚያምን ነው። እናም ስትሬንጅ ራሱን ስቶ ይወድቃል። ይህ በእንዲህ እንዳለ ዋንዳ ቀድማ የድሪም ዎኪንግ ሂደቱን ትጀምራለች። እናም አሜሪካን ለማደን ራሷን ወደ ቫሪያንቱ አይምሮ ታስገባለች። ልትሄድ ስትልም ልጆቿ የአይስክሪም ዘፈን ሲዘፍኑ የዋንዳን ትኩረት ስበው ወደ እነሱ ትሄዳለች። የዋንዳ ንቃተ ህሊና በሌላኛው ዓለም ውስጥ እያለም ሳራ የተባለች በሕይወት የተረፈች አንድ አስማተኛ ተይዞ የነበረውን ወንገን ዋንዳንና ዳርኮልዱን ታገኛቸዋለች። ከዚያም ሳራ ራሷን መስዋዕት በማድረግ ዳርኮልዱን ዘላ በመውጋት ታስወግደዋለች። ይህም የዋንዳን ንቃተ ህሊና ወደ ሰውነቷ እንዲመለስ ያደርገዋል። እናም ትኩረቷን ወደ ወንግ ታዞራለች። ከዚያም በሕይወት ያሉትን አስማተኞች እንደምትገድል እየዛተች ታስፈራራዋለች። እሱም ይሄኛው ዳርኮልድ ኮፒ መሆኑን ይነግራታል። እናም ዋናው ዳርኮልድ የሚገኘው ዋንደጎሮ በተባለው ተራራማ ስፍራ እንደሆነና በአጋንንቶች እንደሚጠበቅ ይነግራታል። ከዚያም ወደዚያ እንዲወስዳት ታደርገዋለች። በመቀጠል ትዕይንቱ ወደ ስትሬንጅ ይመለሳል። ስትሬንጅ ከእንቅልፉ ሲነቃ ከአሜሪካ ጎን በመስታወት ክፍል ውስጥ ተቆልፎበታል። ከዚያም የአጽናፈ ዓለማቱ ተመራማሪ የሆነችውን የዚህኛውን ዓለም ክርስቲን ያገኛታል። እናም እሷ 838ኛ ብላ በምትጠራው በእሷ አጽናፈ ዓለም ውስጥ የነበረውን የዶክተር ስትሬንጅ ሞት ተከትሎ በዚህ ተቋም ውስጥ መስራት ጀምራለች። በመቀጠል እሷና ስቲቨን በዚህኛውም ዓለም የፍቅር ሕይወታቸው እንዳልሰመረ ትነግረዋለች። አክላም እኛ ዋናው ዓለም ለምንለው ለማርቨል ዩኒቨርስ 616ኛ ምድር ብላ ደረጃ ሰጥተዋለች። ስትሬንጅም የቱንም ያህል አደገኛ እንደሆነ ብታስብ የበለጠ አደገኛ ሰው አሜሪካን ለማደን እየሞከረ እንደሆነ ይነግራታል። እናም ነፃ እንድታወጣቸው ክርስቲኒን ለማሳመን ይሞክራል። ነገር ግን ወሬያቸው በአልትሮን ሮቦቶች ታጅቦ በመጣው በሞርዶ ይቋረጣል። እነኚህ ሮቦቶች በዋናው የማርቨል ዓለም ላይ አይረን ማን ለሰላም ማስጠበቂያ በማለት የሰራቸው ሲሆኑ ሙከራው ስለከሸፈ ብዙ ግጭቶች ተፈጥረው ነበር። በዚህኛው ዓለም ላይ ግን ሮቦቶችን መቆጣጠር ስለቻሉ ሙከራው የተሳካ ይመስላል። በመቀጠል ሞርዶ ፕራይሜቶች ፊት እንደሚቀርብ ይነግረዋል። እናም ዶክተር ስትሬንጅ ከላይ ወደ ተጠቀሱት ወደ ፕራይሜቶች ይወሰዳል። በመጀመሪያም ካፕቴን ካርተርን ወይም ከፔጊ ካርተር ቫሪያንት ጋር ይተዋወቃል። ዋናዋ ፔጊ በ2011 በዋናው የማርቨል ዓለም ላይ በአላይድ ፓወር እና በሃይድራ መካከል በነበረው የሁለትዮሽ የጦርነት ፊልም ላይ ነበረች። በተጨማሪም ካፕቴን አሜሪካ ሱፐር ፓወሩን ያገኘበትን የሱፐር ሶልጀር ምርምር ሙከራም ተመልክታለች። ነገር ግን በዚህኛው ዓለም ላይ የሱፐር ሶልጀር ሴረሙን የወሰደችው እሷ ናት። እናም ይህ ታሪክ በማርቨል የዲስኒ ፕላስ ሲሪየስ በሆነው ዋቲፍ በተባለ ሲሪየስ የመጀመሪያ ክፍል ላይ ታይቷል። ነገር ግን ያ የተካሄደበት ዩኒቨርስ ከሁለቱ አጽናፈ ዓለማት ውጪ በሌላ ዓለም ይመስላል። በመቀጠል ስትሬንጅ እስካሁኑ ሰዓት ድረስ በማርቨል ዓለም ውስጥ ካልታየው ከብላክ ቦልት ጋር ይተዋወቃል። ቀጥሎም ሞርዶ ከዚህኛው ዓለም ከካፕቴን ማርቨል ጋር ያስተዋውቀዋል። ነገር ግን የካሮል ዳንቨርስ ቫሪያንት ሳትሆን የማሪያ ራምቦ ቫሪያንት ነበረች። እሷም በዋናው ዓለም ላይ የካሮል ዳንቨርስ ጓደኛ ስትሆን በወቅቱ ካሮል በገጠማት አደጋ ምክንያት ወደ ኃያሏ ካፕቴን ማርቨልነት ተቀይራለች። ከዚያም ለአሁኑ የመጨረሻው የሆነውንና በጣም ብልህ የሚባለውን የፋንታስቲክ ፎሩም ቫሪያንት ሪቻርድስን ወይም ሚስተር ፋንታስቲክን ይተዋወቃል። በመቀጠል ሪቻርድ የስትሬንጅ ወደ አጽናፈ ዓለማቸው መምጣት የሚያመጣባቸውን ስጋት ያብራራለታል። ስትሬንጅ በዓለማቸው ውስጥ ትልቅ አሻራ ትቶ ከሄደ በሁለቱ ዓለማት መካከል ያለውን ድንበር እንደሚሸረሽረው ይነግረዋል። ይህም አንዱን ከአንዱ በማጋጨት አንዱን ወይም ሁለቱንም ሊያጠፋ እንደሚችል ያስረዳዋል። ፔጊም አክላ በእነሱ ዓለም የነበረው ሟቹ ስትሬንጅ የፕራይሜት መስራች እንደነበር ተነግረዋለች። የመሰረተው ማንም ሊወስን የማይችለውን ውሳኔ እነሱ መወሰን እንደሚችሉ በማመን ነበር። እናም ዋናው ዶክተር ስትሬንጅ ለምን ከአንድ በላይ ስጋት እንደሆነባቸው ይጠይቃቸዋል። ይህም የፕራይሜት የመጨረሻ አባል የሆነውን ፕሮፌሰር ኤክስን እንዲመጣ ያደርገዋል። እሱም በኤክስሜን ላይ የነበረው ተመሳሳይ ገጸ ባህሪ ሲሆን ይሄኛው ፕሮፌሰር ኤክስ ግን ቫሪያንቱ ነው። በመቀጠል ፕሮፌሰር ኤክስ ከታኖስ ጋር በነበራቸው ጦርነት ስትሬንጅ ዳርኮልዱን በመጠቀም ድሪም ዎኪንግ ጀምሮ እንደነበር ይነግረዋል። ምንም እንኳን ታኖስን ለማሸነፍ እንደማይረዳው ቢያውቅም ስትሬንጅ ግን ድሪም ዎኪንጉን አላቆመም። በዚህ ምክንያትም ሌሎች ዓለማትን ያጠፋ ግጭት አስከትሏል። ይህም የዳርኮልዱን አጋንንት እንዲክድና የአሻንቲ መጽሐፉን እንዲያገኝ ያደርገዋል። ፕራይሜቶችን መጽሐፉን በመጠቀም ታኖስን መግደል እንደቻሉ ያስረዳዋል። ከዚያም ፕሮፌሰሩ የቴሌፓቲክ ችሎታውን በመጠቀም ስትሬንጅን በሞት ሲቀጡት ያለውን ትውስታ ያሳየዋል። ምንም እንኳን ብላክ ቦልት ጓደኛቸውን መግደል ባይፈልግም በውሳኔው መሰረት ከአፉ በሚወጣው የሶኒክ ብላስት ገሎታል። ይህኛውን ስትሬንጅ ምን እንደሚያደርጉት ከመወሰናቸው በፊትም ዋንዳ ትመጣና ሮቦቶቻቸውን ማጥቃት ትጀምራለች። በሌላ በኩል የዋና ዓለም ዋንዳ ከወንግ ጋር ወደ ዋንደጎር ተራራ ይደርሳሉ። እዚያም ዋናውን ዳርኮልድና ለስካርሌት ጠንቋያ ንግስና ዙፋን ወደ ያዘ ቦታ ይገባሉ። ዋንዳ በዙፋኑ ላይ ስትቆምም
የዋንዳ ጎር ጠባቂ የሆኑ ዲመኖች ይሰግዱላታል። ወንግም ዋንዳን በድጋሚ የምታደርገውን እንድታቆም ለማሳመን ይሞክራል። የአሜሪካን ፓወር ለራሷ ሳትወስድም ለምን ወደ ሌላ አጽናፈ ዓለም እንደማትሄድ ይጠይቃታል። እሷን በሷ ቁጥጥር ከሆነ የተሻለ እንደሚሆንና ልጆቿን በድጋሚ እንዳታጣ እንደሚረዳት ትነግረዋለች። ከዚያም ወንግን ከተራራው ላይ ተወረውረውና የድሪም ዎኪንግ ሂደቱን እንደገና ትጀምራለች። በቫሪያንት አካሏ ውስጥ በመግባትም ወደ ፕራይሜት ዋና መስሪያ ቤት ታመራለች። አሁንም ድረስ ተቆልፎባት ወዳለችው አሜሪካም ጉዞዋን ትጀምራለች። ሚስተር ፋንታስቲክ፣ ካፕቴን ማርቨል፣ ካፕቴን ካርተር እና ብላክ ቦልት እሷን ለማስቆም ይሄዳሉ። በሌላ በኩል ሞርዶና ፕሮፌሰር ኤክስ ስትሬንጅን ለማየት እዛው ይቀራሉ። ፕሮፌሰር ኤክስ ግን በስትሬንጅ ላይ ውሳኔውን ያስተላለፈ ይመስላል። እናም ስትሬንጅን ለማምለጥ ከቻልክ አሜሪካን ወደ አሻንቲ መጽሐፉ መውሰድ አለብህ ይለዋል። ከዚያም በእነሱ ዓለም የነበረው ስትሬንጅ ቤቱ ውስጥ ወደ መጽሐፉ የሚወስድ መንገድ እንደገነባ ይነግረዋል። አሁንም ቢሆን ሞርዶ ስትሬንጅን ማመን እንደሌለባቸው ያስባል። ከዚያም ፕሮፌሰሩ ለመጨረሻ ጊዜ በታየበት የኤክስሜን ፊልም ላይ ያለው ንግግሩን ይናገራል። በንግግሩም አንድ ሰው አንዴ መንገዱ ስለጠፋበት በዚያው ጠፍቶ ይቀራል ማለት እንዳልሆነ ይነግረዋል። ይህ በእንዲህ እንዳለ ዋንዳ ወደ አሜሪካ የምታደርገው ጉዞ በፕራይሜቶች ይቋረጣል። በመጀመሪያም ሪቻርድ ከዋንዳ ጋር ለመነጋገር ይሞክራል። ንግግሩ ሊሳካለት ባለመቻሉም ብላክ ቦልት ከአፉ በሚያወጣው ፓወር ሊገላት እንደሚችል በመንገር ያስፈራራታል። ዋንዳም አፉ የታለ ብላ ትጠይቀዋለች። እናም የብላክ ቦልት አፍ በአስደንጋጭ ሁኔታ ይጠፋል። ይህም ፓወሩን በራሱ ጭንቅላት ላይ እንዲለቅ አድርጎት ይሞታል። ከዚያም ሪቻርድ ጥቃት ይሰነዝርባታል። ዋንዳ ግን ሰውነቱን ወደ ፓስታነት ቀይራው ጭንቅላቱንም እንደ ፊኛ ታፈነደዋለች። ካፕቴን ማርቨል እና ካፕቴን ካርተርም በመተባበር የተሻለ ፍልሚያ ያደርጋሉ። ካፕቴን ካርተርም የታወቀውን የካፕቴን አሜሪካን ንግግር ትጠቀማለች። ነገር ግን ብዙም ሳይቆይ በራሷ ጋሻ ሁለት ቦታ ትከፈላለች። ራምቦንም ፓወሯን ሁሉ በመውሰድ ከዚያም የቆመ ግዙፍ ሐውልት ላይዋ ላይ ትጥልባታለች። ዋንዳ ካስከተለችው የፕራይሜቶች እልቂት በኋላ እንኳን ሞርዶ ስትሬንጅን ለመልቀቅ ፈቃደኛ አልሆነም። ምክንያቱም አሁንም ጓዶቹ ድምፃቸውን ለመስጠት ይመለሳሉ ብሎ አስቧል። ስትሬንጅም ሞርዶ ለሱ ያለውን ጥላቻ ስለሚያውቅ ነገር በመፈለግ እንዲፋለመው ይገፋፈዋል። ከዚያም የሞርዶን ጥቃት በመጠቀም ራሱን ከታሰረበት ካቴና ነፃ ያወጣና አሜሪካን ፍለጋ ወደ ታሰረችበት እየሮጠ ይሄዳል። በሌላ በኩል ዋንዳም ወደ አሜሪካ ታመራለች። ክሪስቲንም አሜሪካ ነፃ እንድትወጣ ልትረዳት የቻለችውን ትሞክራለች። ከዚያም አሜሪካ ራሷ መስታወቱን በቡጢ ስትመታው መስታወቱ በኮከብ መልክ ይሰነጣጠቃል። ሆኖም ለማምለጥ ስትል ዋንዳ ወደ ታሰረችበት ክፍል ትገባለች። እንደ ድል ሆኖ ፕሮፌሰሩ ወደ አእምሮዋ በመግባት ሌላኛዋ ማንነቷን በፍርስራሽ ውስጥ ተቀብራ ያገኛታል። እናም የዋንዳን ጥሩ ማንነት ከፍርስራሹ ውስጥ ለማውጣት ይሞክራል። ከማውጣቱ በፊት ግን ከኋላው ቀይ ጭስ ይመጣና ከውስጡ ዋንዳ ዘላ ትወጣና ትገለዋለች። የፕሮፌሰሩ ማዘናጋትም አሜሪካን ክርስቲንንና ስትሬንጅን ለማምለጥ ያስችላቸዋል። ከዚያም የአሻንቲ መጽሐፍ ወደሚገኝበት ወደ ጋፕ ጀንክሽን ይሄዳሉ። ስትሬንጅ የአሻንቲ መጽሐፉን አግኝቶ ልክ ሲይዘው ዋንዳ ተመልሳ ትመጣና አሜሪካን ጎትታ ትይዛታለች። ስትሬንጅንና መጽሐፉንም በማጥቃት መጽሐፉን ከጥቅም ውጪ ታረጋዋለች። ከዚያም አሜሪካን በማስፈራራት ፖርታል እንድትከፍት ታረጋታለች። ስትሬንጅንና ክሪስቲንም ወደ ፖርታሉ ትጥላቸዋለች። አሜሪካንም ሌላ ፖርታል እንድትከፍት አርጋ ዋናዋ ዋንዳ ወዳለችበት ዓለም ተወረውራታለች። ስትሬንጅና ክሪስቲን የገቡበት ዩኒቨርስም ግጭት ተፈጥሮበት ወደመ የተባለው ዓለም ነበር። ከዚያም ሊረዳቸው የሚችል ሌላ የዶክተር ስትሬንጅ ቫሪያንት ፍለጋ ወደ ሳንክተም ሳንክቶረሙ ያመራሉ። እንደደረሱም ስትሬንጅ ብቻውን ወደ ውስጥ ይገባል። ከዚያም ከራሱ ቫሪያንት ጋር ይገናኛል። የእውነት እሱ ከሌላ ዓለም የመጣ ቫሪያንት መሆኑንም እንዲያሳምነው ይጠይቀዋል። ስለዚህ ስትሬንጅ በልጅነታቸው እህታቸው በበረዶ ላይ ሲጫወቱ ወድቃ የሞተችበትን ቀን በማስታወስ ይነግረዋል። ካመነው በኋላም ከተደበቀበት ይወጣል። እናም ይሄኛው ሲኒስተር ስትሬንጅ የተባለው ቫሪያንት ዳርክሆልዱን እየጠበቀ እንደሆነ ይታያል። ዋናው የማርቨሉ ዶክተር ስትሬንጅም ከራሱ ዩኒቨርስ ጋር ለመገናኘት ስለሚጠቅመው እንዲሰጠው ይጠይቀዋል። ቫሪያንቱ ስትሬንጅ ግን በምትኩ ክሪስቲን በሰርጓ ልትጠይቀው የነበረውን ደስተኛ ነው ወይ የሚለውን ጥያቄ ይጠይቀዋል። እሱ አዎ ብሎ ቢመልስለትም ውስጥ ውስጡን ግን እየዋሸ እንደነበር ያውቃል። ቫሪያንቱ ሲኒስተር ስትሬንጅ ከእሱ ጋር መሆን የሚችልበትን ሌላ አጽናፈ ዓለም ሲፈልግ ቆይቷል። ነገር ግን ያገኛቸው ስትሬንጆች ሁሉ ከእሷ ጋር መሆን ያልቻሉ ናቸው። እናም እንደ ውለታ በመቁጠር ሁሉንም ገሏቸዋል። እንዲሁም ሶስተኛው አይኑን ገልጦ በማሳየት ዳርክሆልዱ ጉዳት እንዳደረሰበት ይነግረዋል። ከዚያም ክርስቲንን እንዲሰጠውና በምትኩ ዳርክሆልዱን እንዲወስድ ስምምነት ያቀርብለታል። ስትሬንጅ ግን በሐሳቡ አይስማማም። ስለዚህ ሁለቱም የሙዚቃ ኖቶችን በመጠቀም በፓወራቸው መደባደብ ይጀምራሉ።
ከዚያም ዶክተር ስትሬንጅ ከሆነ መሳሪያ ላይ አንድ ኖት በመጠቀም ቫሪያንቱ ሲኒስተር ስትሬንጅን በመስኮት ወርውሮ ይገለዋል። ከዚያም ስትሬንጅ የድሪም ዎኪንግ ሂደቱን እሱ ራሱ ይጀምራል። ስለዚህም የተረገሙትን ነፍሳት ለመዋጋት የእሷን እርዳታ እንደሚፈልግ ለክሪስቲን ይነግራታል። ምክንያቱም የሚገባው በህይወት ባለ ቫሪያንቱ ላይ ሳይሆን በሞቶ በዲፌንደር ስትሬንጅ አስክሬን ውስጥ ነበር። እንዳለውም ነፍሳቱ ይመጣሉ። ከዚያም አስክሬኑን ጨምሮ ትክክለኛውንም አካሉን ማጥቃት ይጀምራሉ። ነገር ግን ክሪስቲን ሰውነቱን ለመጠበቅ አስማታዊ መሳሪያ ትጠቀማለች። አስክሬኑ ውስጥ ያለው ስትሬንጅም የሚያጠቁትን ነፍሳት መቆጣጠር ችሏል። ከዚያም የዋንዳ ጠባቂዎችን አስወግዶ የገደሉ ጫፍ ላይ ተንጠልጥሎ የነበረው ወንግን ሕይወቱን አትርፎለት ወደ ላይ እንዲወጣ ይረዳዋል። ነፍሳቱንም ወደ ዋንዳ ሲልካቸው ወንግ ደግሞ በወጥመድ ሊይዛት ይሞክራል። ዋንዳ ግን ከወጥመዱ ማምለጥ ትጀምራለች። ስለዚህ ወንግ ሌላ መንገድ እንደሌለ በማመን ስትሬንጅ የአሜሪካን ፓወር እንዲወስድ ይነግረዋል። ስትሬንጅ ግን አሜሪካ ፖርታሉን በከፈተች ቁጥር በትክክል መሄድ ወዳለባቸው ቦታ ስለሚያደርሳቸው ሳታውቀውም ቢሆን መቆጣጠር እንደምትችል ያምናል። ከዚያም ዋንዳ ራሷን ነጻ ታወጣና ስትሬንጅና ወንግን ታጠቃቸዋለች። በመቀጠል አሜሪካ ዘላ ዋንዳን በቡጢ ትመታትና ወደ ሌላ ዩኒቨርስ ወድቃ ለመሞት ትቃረባለች። ነገር ግን ሁኔታውን መልሳ ተቆጣጥራ ዋንዳ አሜሪካን ትይዛታለች። አሜሪካን በምትኩ ወደ 838ኛው ምድር ፖርታል በመክፈት የራሷን ቫሪያንትና ልጆቿን እንድትጋፈጥ ታረጋታለች። ዋንዳም በልጆቿ አይን ውስጥ ያለውን ፍርሃት ከተረዳች በኋላ በመጨረሻም ሽንፈቷን ትቀበላለች። በተጨማሪም ከራሷ ቫሪያንት የመጽናኛ ቃላትን ትሰማለች። ከዚያም ዋንዳ አሜሪካና ወንግ ለቀው እንዲወጡ ትፈቅድላቸዋለች። እናም ማንም ሰው በድጋሚ በዳርክሆልዱ እንደማይጎዳ ቃል ትገባለች። ቦታውንም ውስጥ ሆና ራሷ ላይ ተፈራርሰዋለች። ስትሬንጅም ወደ ሰውነቱ ይመለስና ሁሉም ነገር እንዳበቃ ለክሪስቲን ይነግራታል። ከዚያም በሁሉም አጽናፈ ዓለማት እንደሚወዳት ነገር ግን ፍርሃቱ ከመናገር እንዳገደው ያስረዳታል። እሷም ፍርሃቱን እንዲጋፈጥ ተነግረዋለች። የዚህን አሜሪካ ሁለቱንም ወደ አጽናፈ ዓለማቸው ለመመለስ ትመጣለች። ከተወሰነ ጊዜ በኋላ በካሜራ ታጅ ውስጥ አሜሪካ የተሳተፈችበት ያለችውን የሥልጠና ክፍለ ጊዜ ወንግና ስትሬንጅ ሲመለከቱ ይታያል። ከዚያም ኒውዮርክ ወደሚገኘው ሳንክተም ከመመለሱ በፊት አሜሪካ ታስቆመውና በእሷ አጽናፈ ዓለም ውስጥ በመውደቋ በጣም ደስተኛ እንደሆነች ተነግረዋለች። እሱም ደስተኛ እንደሆነ ይመልስላታል። በመጨረሻም የተሰበረ ሰዓቱን አስተካክሎ ወደ ኖርማል ሕይወቱ ይመለሳል። እናም አሁን ደስተኛ ይመስላል። አንድ ቀን ግን በድንገት በከፍተኛ ህመም ይወድቅና እየጮኸ ሶስተኛ አይን ግንባሩ ላይ ይወጣል። በሚቀጥለው ትዕይንት ዶክተር ስትሬንጅ ከዳነ በኋላ ክሊያ የተባለች አንዲት ሴት ትቀርበዋለች። ከዚያም በአጽናፈ ዓለማ ውስጥ ግጭት እንዳስከተለና ሊያስተካክለው እንደሚገባ በመናገር ፖርታል ትከፍታለች። ከዚያም ሁለቱም ዘለው ወደ ፖርታሉ ይገባሉ። በፊልሙ መጨረሻም ወደ ፒዛ ሻጩ ሰውዬ ስንመለስ የስትሬንጅ አስማት ሲጠፋ ይታያል።